رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين ومن سار على نهجه إلى يوم الدين أما بعد. يقول الله سبحانه وتعالى في كتابه الكريم: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. ለነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala በተከበረው ቁርአኑ መልእክቱን ያስተላልፍላቸዋል። አንተ ሙሐመድ ሆይ አስታውስ፣ ያንተን ማስታወስ ለሙእሚኖች ይጠቅማቸዋልና የምታስታውሳቸውም ነጥብ አላህ Subhanahu Wa Ta'ala ለምን እንደፈጠራቸው የፈጠረበት ዓላማ ምን እንደሆነ እዚህ ዱንያ ላይ ስንመጣ አላህ Subhanahu Wa Ta'ala በዚህ ምድር ሲያስገኘን ትልቁና ዋነኛው ዓላማ አላህን Subhanahu Wa Ta'ala በብቸኝነት እንድናመልከው ነው። አላህን Subhanahu Wa Ta'ala ብዙ ህግጋቶችን ደንግጓል፣ መልእክተኞችም ልከዋል። እነዛ ድንጋጌዎችን የሚያስተምሩና የሚያሳውቁ አላህ Subhanahu Wa Ta'ala ከባሮቹም ሁሉም በአንድ አይነት መልክና በአንድ አይነት ኃይል በአንድ አይነት ጥንካሬ አላህን Subhanahu Wa Ta'ala አያመልኩም። ይህ ማለት ሁሉም ያውቀዋል። ያንድ ሰው ከሌላው ሰው አንፃር ሲታይ በዒባዳ ላይ ያለው ጥንካሬ እኩል አይሆንም። ያንደኛው የተሻለ ይበልጣል፣ አንደኛው ዝቅ ያለ ቢሆንም ግን ሁሉም ዘንድ አላህ Subhanahu Wa Ta'ala ያስቀመጠለት ኸይር መልካም ነገር አለ። ከዚህ አንፃር ወጣትነት የሚባለው ነገር ሸባብ መካነቱ ሸባብ أو منزلة الشباب في الإسلام عند اسلمنا وطاتነት ሲታይ ከሽምግልና ወይንም ካረጁበት ከሽማግሌ እድሜ ክልል በበለጠ ሁኔታ አላህን Subhanahu Wa Ta'ala ማምለክ ይችላል። ምክንያቱም ኃይል ስላለው አቅም ስላለው። ነገር ግን ሸባብነት ወጣትነት ሁሌም አይቆይም። አላህ Subhanahu Wa Ta'ala ቁርአን ላይ እንደተናገረው الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا يخلق ما يشاء وهو العليم القدير. الله سبحانه وتعالى السنو كدكامنة درجة يفتراچو كزرفساش مالتنا نطفة ሁላችንም ከዘርፈሳሽ ተፈጥረናል። ያፈጣጠሩ ሂደት የተለያየ ቢሆንም አባታችን አደም ያለ አባት ያለ እናት ሁላችንም እንደምናውቀው ካፈር ከጭቃ ፈጠረው። እንደዚሁም ደግሞ እናታችን ሐዋ እንደዚሁም ከአባታችን ከአደም ከጎን አጥንት ተፈጥራለች። ሌሎችም ያለ አባት የተፈጠሩ እነ ዒሳ አለይሂ ሰላቱ ወሰላም ከናት ብቻ ያለ አባት ተፈጠሩ። ከዛ በኋላ የሚመጣውን እንደምታዩት ከአባት ከናት ወንድ ሴት እያደረገ ፈጥረዋል። አሻሂድ ለመጥቀስ የፈለኩት ضعፍ ማለት ከደካምነት ከዛችኛው ከፍትወት ደካማ ከሆነች ከዘር ፈሳሽ ፈጠርናችሁ። ከዛም በኋላ ጥንካሬ አደረግናችሁ። ثم جعل من بعد ضعف قوة شباب ወጣትነት። ይህ ወጣትነት ግን አይቀጥልም። ثم جعل من بعد قوة ضعفا وشيبا ከወጣትነት በኋላ ደካምነትና ሸይባነት። ሸይባ ማለት እርጅና ማለት ነው። የዛኔ የእድሜ ክልል ይመጣል። አላህ Subhanahu Wa Ta'ala ይሄንን ሲያስቀምጥልን ዝም ብሎ አይደለም። ኃይል ባላችሁ ሰዓት ጉልበት ባላችሁ ሰዓት ተጠቀሙ ነው። አላህን Subhanahu Wa Ta'ala ዘንድ የሚያስወድደን ነገር መስራት እንዳለብን ነው። ካልሆነ ግን ይህ ኃይላችን ይህ እድሜያችን ይህ ወጣትነታችን ይህ ቁዋችን እንጠየቃለን አይቀሬ ነው الله سبحانه وتعالى زن كما روى إمام الترمذي من حديث أبي برزة رضي الله تعالى عنه. الحديث قد صححه العلامة الألباني رحمه الله تعالى. قال رسول الله صلى الله عليه وعلى آله وسلم: لا تزول قدم عبد يوم القيامة حتى يسأل عن أربع.
የቂያማ ዕለት የማንኛውንም ባሪያ ተረከዙን ማለፍ አይችልም ስለ አራት ነገራቶችን ተጠይቆ መልስ እስከሚሰጥ ድረስ በመጀመሪያ ደረጃ ሐዲሱ ላይ ያስቀመጡት ነብዩ አለይሂ ሰላቱ ወሰላም عن عمره فيما أفناه ስለ እድሜው ይጠየቃል እድሜው በምን እንደጨረሰው ከእድሜያችን አንደኛው ወጣትነት ነው የወጣትነትን ጊዜ ማስተማር የምትችልበትን ጊዜ ነው የወጣትነት ጊዜ ሰዎችን ከመጥፎ መንገድ መከልከል የምትችልበትን ጊዜ ነው የወጣትነትን ጊዜ ካለህበት አካባቢ ዲንህን ማራመድና ዲንህን መማር ካልቻልክ ተሰደህ ወጥተህ መማርና ማስተማር የምትችልበት ጊዜ ነው የወጣትነትን ጊዜ ብዙ ነገር መቅሰም የምትችልበት ጊዜ ነው የወጣትነትን ጊዜ ለየት ብዬ ልኑር እንኳን ብትል የምትችልበት ሰዓት ነው كما جاء في الصحيحين من حديث مالك بن حويرث رضي الله تعالى عنه قال أتينا رسول الله صلى الله عليه وعلى آله وسلم يه مالك بن حويرث የሚባለው صحابي ነብያችን አለይሂ ሰላቱ ወሰላም ዘንድ መጣን አለ ይህ አመጣጣቸው ነብዩ አለይሂ ሰላቱ ወሰላም መዲና ከሄዱ በኋላ የተለያዩ የጦርን ድል ካገኙ በኋላ ግን የተቡክን ዘመቻ አልሄዱም ነበር ከተቡክ ዘመቻ በፊት ነው ውፉዶች ይመጡ ነበር እንግዶች ከነብዩ አለይሂ ሰላቱ ወሰላም ለመማር ከነብዩ አለይሂ ሰላቱ ወሰላም ስለ ዲናቸውን ማወቅ ስለ ሰላታቸውን ማወቅ በተመለከተ ይመጡ ነበር የዛኔ እኛ መጣን ይላል ማን ከመጡ ሰዎች ማሊክ ቢን الحويرث رضي الله تعالى عنه أتينا رسول الله صلى الله عليه وعلى آله وسلم ونحن شبابة متقاربون የዛን ሰዓት ስንመጣ እኛ ሽማግሌዎች አልነበርንም ጉልበታችን ደከም ያለበት ጊዜ አልነበረም ونحن شبابة متقاربون ተቀራራቢ እድሜ ያለን ወጣቶች ነበርን አገር አቋርጠን ምን ሄድበት የእድሜ ክልል ነው ስንቃችን ተሸክመን መጓዝ ምንችልበት ሰዓት ነው ጉልበታችን አላለቀም መቅኔያችን ገና አለ ኃይል አለን ማለቱ ነው በዛን ሰዓት መተን فاقمنا عنده 20 ليله እሳቸው ዘንድ ረሱል አለይሂ ሰላቱ ወሰላም ዘንድ 20 ሌሊትን ያህል ስንማር ስንረዳ ከሳቸው ዲናችንን ስናውቅ ቆይታችን አሳለፍን ይህ ሁሉ ሌሊት አለ ከዛ በኋላ وكان رسول الله صلى الله عليه وعلى اله وسلم رحيما رقيقا የነብዩ አለይሂ ሰላቱ ወሰላም ባህሪ ከቁርአን ከሐዲስ እንደምንሰማው ይታወቃል በጣም አዛኝ ነበሩ በጣም ቸር ነበሩ ነብዩ አለይሂ ሰላቱ ወሰላም ልባቸው የደረቀ አልነበረም ለሰው ያዝኑ ነበር ረቂቅም ነበሩ رحيمም ነበሩ ከዛ የተነሳ ظن أن قد اشتقنا أهلنا ከዛ ነብዩ አለይሂ ሰላቱ ወሰላም ሲያዩን በጣም አዛኝ ስለሆኑ ገመቱ እነዚህ እኮ ቤተሰቦቻቸው ፈልገው በርግጥ ፈልገው ይሆናል እስከዛሬ ድረስ እኔ ጋር ሲቆዩ ቤተሰባቸው አባታቸው ከነሱ ጎን የለም እናታቸው ከነሱ ጎን የለችም የሚደግፋቸው የሚረዳቸው ከጎናቸው የቆመ የለምና ምናልባት ወደ ቤተሰቦቻቸው አስበው ፈልገው ሊሆን ይችላል ብለው فاسألنا عمن تركنا من أهلنا ከቤተሰቦቻችን ትተናቸው ስለመጣነው ጠየቁን ትታችሁ መጣችኋል እንዴት ነው እዛ ቦታ ላይ ያሉ ቤተሰቦቻችሁ ብለው ሲጠይቁን فأخبرناه ያለውን ነገር ነገርናቸውና ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም ምን አሉ ارجعوا الى اهليكم ወደ ቤተሰቦቻችሁ ተመለሱ ከኔ ስለ ተውሂድ ተምራችኋል ስለ ሰላት አሰጋገድ ተምራችኋል ስለ ውዱእ አደራረግ ተምራችኋል አላህ Subhanahu Wa Ta'ala ያገራውን ያህል ይዛችኋል ቀስማችኋልና ተመልሳችሁ ሄዳችሁ ምን አድርጉ አሉ وعلموهم ቤተሰቦቻችሁ አስተምሯቸው ወጣቶች ናችሁና ገና ታዳጊ ናችሁ ومروهم በመልካም ነገር እዘዟቸው በአላህ እንዳያጋሩ ከመጥፎም ከልክሏቸው አላህ የከለከለውን ነገር እንዳይፈጽሙ ይሄንን መልእክት አስተላልፉላቸው በዚህ ሁኔታ ላይ እነሱን ተንከባከቡ ብለው ነብዩ አለይሂ ሰላቱ ወሰላም ይሄንን መልእክት ሰጧቸው አሻሂድ እነዚህ ምን ነበሩ ሸባብ ወጣት ነበሩ አስከተሉ ነብዩ አለይሂ ሰላቱ ወሰላም ነገሯቸው فإذا حضرت الصلاة የሶላት ወቅትማ ከመጣሏቸው
فليؤذن لكم أحدكم كنانت ውስጥ አንዳችሁ ሙአዚን ይሁን አዛን ይበልና ثم ليؤمكم أكبركم ከናንተ ውስጥ በዕልም በቁርአን በሐዲስ ታላቃችሁ የሆነውን ያሰግዳችሁ ብለው ነብዩ አለይሂ ሰላቱ ወሰለም ይሄንን መልእክት አስተላለፉላቸው። ተመልከቱ፣ የማስተማርን ብቃት ወጣቶች ናቸው አላቸው። ነገራቶችንም የማየት አላቸው። የማሰገድ ብቃት አላቸው። የአዛን የማለት አቅሙን አላቸው። የወጣትነት ጊዜ ነው። ደከመኝ፣ አሁን በረደኝ፣ አሁን ራበኝ፣ ወጣትነት ይችላል እነዚህ ነገራቶች። ስለዚህ ወጣትነታችን ባካችሁ እንጠየቃለን። ምናልባት ሰዎች ምን ሊሉ ይችላሉ? አቤት በእውቀት በዱንያ እውቀት የሄዱትና የመነጠቁት ቴክኒክ ይችላሉ፣ ዘዴ ያላቸው ጥበብ ይችላሉ። ላ ተሳስተዋል። ከነቢያቶችን የበለጠ ጥበብ የሚያውቅ የለም። ነቢያቶችን ብንመለከታቸው አያኒ በጣም ባረጁበት እድሜ መጨረሻ እድሜ አይደለም። አብዛኞቻቸው ወጣትነት በነበራቸው ሰዓት ነው። ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም የተላኩ ጊዜ በምድር ላይ ከአላህ Subhanahu Wa Ta'ala ውጪ የሚመለከው ጣዖት ሰዎች በእጃቸው የሰሩት የጠረቡት ጣውላ የገጠሙት ቅብ የቀቡት እነሱ የሚሸከሙት የሚያዝሉት የሚያቆሙት የሚያስተኙት ሲፈልጉ የሚገለባብጡት እንደፈለጉ የሚያደርጉ ስራ ስለራሱ ማወቅ የማይችልን አካል ያመልኩ ነበር። ነብዩላህ ኢብራሂም ውስጣቸው ያማቸው ነበር ከአላህ Subhanahu Wa Ta'ala ውጪ ይሄንን እንዴት ይመለካል በሚል አንድ ቀን ለሚያመልኩበት ለዒዳቸው ወይም ለባላቸው ሲወጡ ነብዩላህ ኢብራሂም ዛቱባቸው ወተላሂ ለአኪደና አስናመኩም بعد أن تولوا مدبرين أنا بالله نوم ملوالواچو እናንተ ከዚህ ዞር ብላችሁ ከወጣችሁ በኋላ ምታመልኩትን ጣዖታቸው እሰራላችኋለሁ እሰባብራቸዋለሁ አሉ። ደፋር ናቸው፣ ወጣትነት አለ፣ ጀግና ናቸው። فجعلهم جذاذا إلا كبيرا لهم لعلهم إليه يرجعون ሁሉንም ሰባብረው ጨረሱትና ከነሱ ትንሽ ታላቅ የሆነውን ተውት ከጣዖቶቹ ማለት ለምን ወደነሱ እንዲመለሱ ሰዎቹን ትልቅ ነው አይደለም ትልቅ የሚያመልኩት ነገር ነውና እሱን እንዲጠይቁ ፈልገው ነብዩላህ ኢብራሂም ከዛ ሰዎቹ ተናደዱ ተበሳጩ قالوا من فعل هذا بآلهتنا إنه لمن الظالمين ይሄ እኮ በአምላኮቻችን ላይ የፈጸመውና ያደረገው ትቢት ያደረገውን መሰባበር ይሄ ራሱን የበደለ ሰው ነውና አንለቀው ማን ይሁን አሉ። ከነሱ ውስጥ እንደገና ምን አወሩ? قالوا سمعنا فتى شهيد سمعنا فتى يذكرهم يقال له إبراهيم እኛ እኮ ቅድም ሰምተን ነበር አንድ ወጣት ልጅ አያችሁ ወጣትን ሰምተነዋል ለዚህ ለምናመልካቸው ነገራቶች ምን ሲል ሲወቅሳቸው ሲያነውራቸው እሱን ሰምተነዋል። ስሙም ከፈለጋችሁ ኢብራሂም የሚባለው ነብዩላህ ኢብራሂም በወጣትነታቸው ሰሩ ታገሉ። የአላህን Subhanahu Wa Ta'ala ዲን ቀጥ አድርገው አቆሙ። ኢነ ኢብራሂም ካነ ኡመተን ሐኒፈን قانتا لله ولم يكن من المشركين كمشركوች አልነበረም ነብዩላህ ኢብራሂም አንድ ሆኖ ብቻቸው ሆኖ አላህ Subhanahu Wa Ta'ala አላቸው ህዝብ አላቸው ህዝብ ብሎ ሰየማቸው። ተመልከቱ ወጣትነታቸው እንዴት የፈለጉት ትልቅ ቴክኒክ አለ ትልቅ ጥበብ አለ ነብዩላህ ኢብራሂም ያስቀመጡላቸው። ከዛ በኋላ እነሱ ምን አሉ? قالوا فاتوا به على عيون الناس لعلهم يشهدون በቃ ይዛችሁ ታምጡ ምን ሰራው ምን ናደርገው ነገር ሁሉ ጉዱን ህዝቡን ይመለከተዋል አሉ። ነብዩላህ ኢብራሂም የፈለጉት ይሄ ነው። ሰው አጠገብ ሰው በተሰባሰበበትም ቦታ በወጣትነታቸው አላህ Subhanahu Wa Ta'ala በሰጣቸው ወጣትነት በሰጣቸው ቁዋ በሰጣቸው ወህይ በሰጣቸው ነብይነት ያለውን ባጢል ሊያሳዩ ያ ሁሉ ሰው ጠርተውት ማይሰባሰብላቸው ያ ሁሉ ሰው ፈልገውት ማይመጣላቸው ማይቀርብላቸው ነብዩላህ ኢብራሂም እንዲደረግ ነው ሲባል ሰው ሁሉ ተንጋግቶ መጣ። قالوا انت فعلت هذا بآلهتنا يا ابراهيم አንተ ኢብራሂም ሆይ ይሄንን በአምላኮቻችን ያደረከው ነው የፈጸምከው አንተ ነህ ስለው ሲጠይቁት
ምን አላቸው قال بل فعله كبيرهم هذا فاسألوهم إن كانوا ينطقون የሰራው እኮ ይሄ ትልቁ እኮ ነው ለምን እኔ ልመለክ አይገባኝም ወይ እኔ ታላቅ እያለሁኝ እንዴት ብሎ እሱ እኮ ነው የጨፈጨፋቸው የሚናገር ከሆነ ታናግሩትም ወይ አላቸው የተፈለገበት እዚህ ጋር ነው ዘዴ አላህ Subhanahu Wa Ta'ala የሰጣቸው ጥበብ በወጣትነት እነዚህ ነገራቶችን ማስተዋል ትችላለህ በወጣትነትህን አእምሮህን አሰራው ይሰራል አላህ Subhanahu Wa Ta'ala የሰጠህ ተው በሱስ አትግደለው አላህ Subhanahu Wa Ta'ala በማይፈልገው ቦታ ላይ ውለህ አትግደለው አእምሮህን አታበስብሰው በጫት አትግደለው በሲጋራ አትግደለው ጆቶኒ በመጫወት አትግደለው ቲቪ አጠገብ በመቀመጥ ጭንቅላትህን አትበውዘው አላህ ፊት እንጠየቃለን ስለዛ ወጣትነታችን ዲሽ አጠገብ በመቀመጥ አእምሮህን አትበርዘው አይጠቅምም ይጎዳሃል እንጂ ይሄንን ያመረቱ ሰዎች እንደው ሌላ ቦታ ሳትሄዱ ቁርአኑን ሳታዳምጡት ሐዲሱንም ባይነገራችሁ እነዚህ ነገራቶችን የፈለሰፏቸውና የፈጠሯቸው ሰዎች እዛ ጋር ቁጭ ብለው ሲመለከቱ ታያላችሁ አታዩም አይቀመጡም ከሙስሊሞች በላይ ያወቁ መስለው ራሳቸውን ወደዛ ሰቅለው ጊዜ ወርቅናት ይላሉ ጊዜ ከወርቅም በላይ መሆኑ የተነገረን እስልምናችን ላይ እንዴት እሱ እኮ 24 ሰዓት እየሰራ ቲቪ አጠገብ ይቀመጥ ሞኙ አንተ አለህ ቁጭ በልለት እሱ ያንን ሁሉ ሰዓት እየለፋ ዲሽ አጠገብ ይቀመጥ ሞኙ አንተ አለህለት ቁጭ በል እሱ ያምርት ይላክልህ ከዛ በኋላ 15 ዓመት እድሜህን ሳይሞላ አይንህን ይበረዛል ጭንቅላትህን ይበረዛል ያንን የተመለከትክበት ያፈጠጥክበት ለምን በዛ ሰዓት ማየት ትችላለህ አደክምማ ኃይል አለ ወጣትነትህ ገና አልበረደም የወጣትነትን ኃይል አላለቀም እባካችሁ شباب المسلمين ايها الشباب المسلمين نرجع الى الله سبحانه وتعالى يا مسلم ወጣቶች አላህ Subhanahu Wa Ta'ala ቦታ እኮ ሰጥቶናል እንመለስ ወደ አላህ Subhanahu Wa Ta'ala ዲኑን አላህን Subhanahu Wa Ta'ala በሚፈልገው መልክ ለማራመድ ኃይሉ አላህ Subhanahu Wa Ta'ala ሰጥቶናል ጉልበቱ አልጨረሰብንም ተው ባልሆነ በሆነ ነገር ላይ አናባክነው በነብያችን አለይሂ ሰላቱ ወሰላም ዘመን ቁራ የሚባሉ ስለ ቁርአን ምሁራን የነበሩትን ወጣቶች ናቸው كان من الأنصار 70 رجلا يقال لهم القراء سبا በነብያችን አለይሂ ሰላቱ ወሰላም ዘመን ከአንሳሮች 70 የቁርአን ምሁራኖች ነበሩ ምን ያደርጉ ነበር መስጊድ ይመጡና ከሰዎች አብረው ይሰግዳሉ ይቀራሉ እንደገና ከመስጊድ ከወጡ በኋላ ወደ ዒባዳ ይሄዳሉ በተወሰነች ሰዓት የዱንያ ከስባቸውን ሰብስበው አምጥተው ይሸጡና በነብያችን አለይሂ ሰላቱ ወሰላም ዘመን በረንዳ አካባቢ አህሉ ሱፋ የሚባሉ አሉ እዛም ይኖሩ ቤተሰብ የላቸው ወገን የላቸው የሚረዳቸው የላቸው እነዚህ ወጣቶችን ባደረጉትን ድጎማ ያረጉላቸው ነበር በሆነ ምክንያት ርዕል ዘክዋን የሚባሉ የመሳሰሉ ኩፋር ጎሳዎች አሉ እነዚህን ውሃ ፍለጋ በሄዱበት ወይንም ለቀማ በሄዱበትን ቀጥቅጠው ገደሏቸውና ነብያችን አለይሂ ሰላቱ ወሰላም ለነዚህ ለሰባው ወጣቶቹን ስለተገደሉ ቁኑት አደረጉ ጂሃድ ላይ ብዙ ሰው ይገደል ነበር ከነብያችን አለይሂ ሰላቱ ወሰላም የሚታገሉ የሚዋጉ ተገድለው የአላህ መልእክተኛ ቁኑት አልቀሩም እነዚህ 70 ቁራዎች ካኑ ሸባብ ወጣቶች ነው የነበሩት ሲገደሉ ነብያችን አለይሂ ሰላቱ ወሰላም ቁርአን ቀሩ ወደ ዋሻውን የተጠጉትን ተመልከቱ በድሮ ዘመን እነዛ ሙጅሪም የነበሩትን እነዛ አደገኛ አመፀኛ የአላህ Subhanahu Wa Ta'ala ጠላት የነበሩ መሪዎችን ዲናቸውን ሊያራምዱ ዲናቸውን ይዘው ሊቀጥሉ ሲከለክሏቸው ወደ ዋሻ ተጠጉ ማን ነበሩ إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا እነዛ ወጣቶች ወደ ዋሻ በተጠጉሳት ወደ ዋሻ የሄዱት ወጣቶች ምንም ፍለጋ አይደለም እዛ ቦታ ላይ ለመብላት እንዳይመስላችሁ እዛ ቦታ ላይ ለመነገድ እንዳይመስላችሁ እዛ ቦታ ላይ ጥሩ መጠጥ ለመጠጥ እንዳይመስላችሁ ከአላህ የአላህን Subhanahu Wa Ta'ala ዲን አላህ በሚፈልገው መልኩ በወጣትነታቸውን ማራመድ ሲከለክላቸው የዘመኑ የመንግስት ደጋፊ የነበሩትን ከነሱ ሽሽታ ሄዱ የነበሩት የሸሹት ሽማግሌዎች አልነበሩት ሽማግሌ አይደለም የነበሩት
ሕፃናት ገና የሚጠቡ አይደለም የነበሩት ወጣቶች ነበሩ ያንን ሁሉ ዓመት ዋሻ ውስጥ የቆዩ የኖሩ ولبثوا في كهفهم 300 سنين وازدادوا 9 309 ዓመት ያህል 309 ዓመት ያህል ዋሻ ውስጥ የኖሩ ማን ነበሩ ወጣት ከነብዩላህ ሙሳ ጋራ በትብብር የሚሄደው ወጣት ከነብያችን አለይሂ ሰላቱ ወሰላም ጋራ የሚተባበሩ በአብዛኞቻቸው ወጣት ነብያችን አለይሂ ሰላቱ ወሰላም 40 ዓመታቸው ላይ ነብይነት ሲመጣቸው የወጣትነትን ሙሉነት ነው አቡበክር ሲዲቅ ረዲየላሁ ተዓላ አን የመጀመሪያ አማኝ ሆኖላቸው ከወንዶች ከሳቸው ጋር የሚታገል ወጣት 37 ዓመት አካባቢ ዑመርም ከዛ በኋላ ሲመጣ ወደ 27 ዓመት አካባቢ ወጣት አልይም ብትመለከቱ ዑስማንም ሌሎችንም ሰሃባዎች አብዛኞቻቸው ያንን ዲን የበላይነት ያደረጉት ዛሬ እኛ የአላህን Subhanahu Wa Ta'ala ቁርአን ደርሶን ምንቀራው አላህ ባገራውና አላህ Subhanahu Wa Ta'ala በፈቀደው መልኩ ለሙስሊሞች በአቅማችን ያህል ምናደርስላቸው ዲን ወይንም ያደረሱልን እነማን ናቸው ሰሃባዎች በምን ሰዓት ወጣትነት ነበራቸው ወጣትነታችን አላህ Subhanahu Wa Ta'ala ፊት እንጠየቃለን ኢየሱስ የኳስ አፍቃሪ እንዲሁም ደግሞ የተለያዩ ነገራቶችን መጥፎ ለሆኑ ቡድኖችን ወጋኝና አፍቃሪ ሆነን በዛ ጊዜያችን ወጣትነታችን መግደል የለብንም ወጣትነታችን በሰላት ወጣትነታችን በቁርአን ወጣትነታችን በሐዲስ ወጣትነታችን በዒባዳ ወጣትነታችን በጾም ወጣትነታችን በደዓዋ አላህ Subhanahu Wa Ta'ala ባገራልን ያህል ወደ አላህ ተመልሰን ወጣትነታችን ልንጠቀምበት ይገባል هذا هو الله سبحانه وتعالى عالم جعلني الله وإياكم من الذين يستمعون القول فيتبعون أحسنه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته